ትሁቴ በስተመጨረሻ በድንጋጤ ፍጥጥ ብላ ቀረች። አባባ አመረረና ናቴን በእርግጫ እያለ ወደዛ እያፈረጠና እየጣለ ይገኛል። ተመስገን ደነገጠና አባዬ እባክህ የሰውዬ አንድ ነገር እንዳይሆንብህ፣ የሆነ ነገር ከሆነ በጣም ከባድ ነው። ከዚህ በላይ እንትን ባትለው በጣም ደስ ይለኛል። ምክንያቱም የሚፈጠረውና የሚሆነው ነገር በጣም አደገኛና ከባድ ነገር ነው። ስለዚህ እባክህ ይሄ እኮ ካለ መቆጠር የሚችል ሰው አይደለም። ያለው አማራጭ አሁን ከዚህ ከቤት ውልቅ ብሎ እንዲሄድ ማድረግ ነው ያለብህ ብሎ ሲለው፣ ተው እንጂ ተመስገን፣ በህይወት እያለሁኝ ስንት መከራዬን አይቼ የለፋሁበትና የደከምኩበትን ቤት ሽጦ ለራሱ ሊበላ ከሚስቴ ጋር እኮ የሚደራደር አደገኛና ከባድ ሰው ነው። ዛሬማ የፈለገ ይሆናል እንጂ የእጁን ማግኘት አለበታልና አባባ ናቴን በእርግጫ ሲለው ሄዶ ድፍት አለ። አባዬ ባክህ የሆነውን ነገር ላስረዳህ፣ እኔ በፍጹም ይሄን ነገር ላደርግ የማልችል ሰው ነኝ እያለ አባባን ከሚባለው በላይ መማጸንና መለመን ጀመረ። ትሁቴም ደግሞ አባዬ ገና ከመንጣትህ በፊት ይሄ ልጅ አንድ ነገር ቢሆንብህ ጸጸቱን በጭራሽ አትችለውም። ስለዚህ አርፈ ብትቀመጥ ይሻላል አባዬ። እኔ ምንም ቢፈጠር ምንም አንተ ችግር ላይ ወርቀህ ማየትን አልፈልግም እያለች ማልቀስ ጀመረች። የአባባ ሚስት ደግሞ አባዬ እንደዚህ እያለች እየለመነች አይደል እንዴ? ለሴቷ ልጅ ስትልህ እንኳን ይሄን ነገር መተው አለብህ። ይሄ ልጅ አንድ ነገር ቢሆን አሁንም ሌላ ችግርና መከራ ነው የምትገባው። ከቤትህ ማስወጣት ነው። ያለፈው ነገር አልፏል። ስለዚህ እባክህ ተረጋጋ የካሌብ አባት ብላ አባባም እንግዲህ ማረጋጋት ጀመረች። አባባ እንግዲህ ሚስቱ ስትናገረው ናቴን መቀጥቀጡን ተወና ቁጭ አለ። እሷም ማረጋጋችውና እንግዲህ ፈጣሪ ሁሉንም ነገር ፈቅዶት ዳግም በህይወት መተሽ እንድንገናኝና እንድንተያይ ፈጣሪ ስለፈቀደው እንትንላለሁ። በደስታዬ ቀን አንቺን ፈልጌ አምጥቼ ስራ አለ ብለው አስደውለው እንደዚህ ያደርጉኛል ብዬ በፍጹም አልጠበቅኩም ነበር። የኔ ዓለም ለ12 አመታት በሙሉ ሞታለች እያልኩኝ በሀዘን ስቃጠል የነበረ በትሁት ምክንያት አንቺ ጋር እንኳ ተገናኝተን ደስ የሚል ጊዜ ሳናሳልፍ ሕክምናውን እንዲህ በደንብ እንድትታከሚ ጥረት ባለማድረጌ በጣም አዝኛለሁኝ ብሎ በጣም አለቀሰ። ተረጋጋ እንጂ ሁሉም ነገር ለበጎ ነው። ዋናው ወደ ቤትህ በሰላም መምጣትህ ትልቅና ከባድ ነገር ነው። ስለዚህ ያንን ነገር ደግሞ የግድ ዋጋና መስዋዕትነት ከፍለን እዚህ ላይ መድረሳችን ትልቅና ነገር ነው ተብለው ተባባሉ ማለት ነው። እንግዲህ አባባም ደግሞ ከሚስቱ ጋር ደስ የሚል ጊዜ ለማሳለፍ ሕክምናዋን በደንብ እንድትታከም ልጇ ካለበት ቦታ ማለትም ካሌብን ለማምጣት ቃል ገብቶላታል። እሷም እንግዲህ ናቲም አባባን የተፈጠረውን ነገር ላስረዳ እያለ ቢለምን አባባ በፍጹም መረዳት አልፈለገም። ሰላም ውድ የተከበራችሁ የተወደዳችሁ የሌላ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው ትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ በድጋሚ አበረታቱን። አባባ ወደ ቤቱ ከመመለሱ በላይ ያስደሰተው ነገር ናቴን እጁን አስገብቶ መቀጥቀጡ ነው። ይሄ ደግሞ ትልቅና ያልታሰበ ነገር ነው። አባባ እንግዲህ ከሚባለው በላይ እስካሁን ድረስ ዋጋና መስዋዕትነት ከፍሎ ሚስቱን ለማግኘት ብዙ ደክሟል። በደስታው ቀን ስራ አለ ብለው ከቤት አውጥተው ሰው አስገጭተው እንግዲህ ብዙ ገንዘብ ያስፈልጋል ብሎ ተንኮለኛ የአባባን ቤት ለመሸጥ ከሚስቱ ጋር ሲደራደር፣ አባባ ደግሞ በተመስገን ጥረትና በተመስገን ኃይል ይህንን ነገር አምልጦ ነበር። መጨረሻ ላይ እንግዲህ ከሚታሰበውና ከሚባለው በላይ ነፃ ወጥቶ ወደ ቤቱ ሲመጣ መጀመሪያ መበቀል የፈለገው ናቲን ነው። አንተ ራስ ወዳድ እርኩስ፣ እናትህንና አንተን እኔ ምን አደረግኩኝ? ባስታመምኩ፣ በቤቴ ላይ ባስተናገድኩ፣ ያለኝን ቤት ከፍቼ ችግራችሁን በፈታውኝ
በትሁትና በተመስገን የተነሳ እኔ ላይ ይሄንን ጉድ ታደርጋለህ ብዬ በፍጹም አስቤ አላውቅም። ሚስቴም እንዳትገኝ ብዙ ተንኮሎችን ስትሰራ አላመንኩም ነበር። ግን በተደጋጋሚ በአይኔ ሳይህ እንዳንተ አይነት ሰው በህይወቴ ማየትም እንደማልፈልግ ወሰንኩ። ካሁን በኋላ በስህተት በመንገዴ ላይ ባይህ እኔን አያድርገኝ ብሎ የአባባ ዛቻና ማስፈራሪያ እጅግ በጣም ልብ ይነካል። እኔ ካሁን በኋላ ምንም የምልሽ የለኝም። በህይወትሽም የመወሰንና ወደ ቤተሰቦችም ጋር ሂጄ የራሴን ህይወት አስተካክላለሁ የምትይበትን መንገድ ሁሉም ነገር የተመቻቸ ነው። እስካሁን ግን ቤቴንና ሚስቴን እንዲሁም ደግሞ ንብረቴን ጠብቀኝ ስላስረከብሽኝ አመሰግናለሁ። ተመስገን ግን ተመልሳችሁ አንድ ላይ ብትሆኑ የሚጎዳሽና እንዲህ የሚያደርግሽ አይመስለኝም። ከምታስቢውና ከምታየው በላይ እጅግ በጣም መልካምና ጥሩ ሰው ነው። ምናልባት እኔም በብር ተታግሎ በነፃ አውጥቶ ዝቤት ስላመጣኝ ይሄ ሌላ ነገር መስሎ ሊታይሽ ይችላል። ተመስገን እውነተኛና ትክክለኛ የህይወት አጓርሽ እንዲሆን ፍቀጂ ብሎ ነው ያላትና በጣም ደነገጠች። አባዬ ምንም ቢሆን እኮ ከናቴም ጋር ብዙ ነገር አሳልፈሻል። እኔ ምን አደረግኩት? የገዛ እናቱ እዚህ ቤት መታ ከዛ ካሳማ ሰውዬ ጋር ብዙ ነገር ስላደረግን አባቱስ ቢሆን አንቺንም እኔንም ብዙ ነገር ሲያሳድር ነበር። የዛኔ አለሜን ወደዚህ ቤት ባታመጫ ኑሮ እንደዚህ ራሷንና ማንነቷን አስተካክላ ዛሬ ላይ እኔን ዙሮ አይበቀሉኝም ነበር ብሎ ተናገረ። አባዬ ለአንዳንድ መጥፎና ክፉ ሰዎች ይህን ያህል መናደድ የለብህም። ስትናደድ ሲያዩ እነሱ ውስጣቸው ምን ያህል ደስተኛ እንደሚሆኑ አታውቅም። ስለዚህ ያችም ሴት የስራዋን ታገኛለች። ይህም ደግሞ ይሄው የስራውንና ዋጋውን እያገኘ ነው። በክፋትም ቦታ ላይ ሁኜ ብዙ ነገር አድርጊያለሁ፣ ግን እንደ መልካምና እንደ ፍቅር እንደመሆን የሚያስደስት የለም ብሎ ተናገረ ማለት ነው። ትሁት እንግዲህ የተመስገን መለወጥ እጅጉን በጣም አስደስቷታል። ቲና የምትባል ሴትዮ ደግሞ አባባማ መስግኗታል። የኔ ልጅ አንቺ ዛሬ ላይ ጥሩ ነገርና መልካም ነገርሽን ተለውጠሽ ስላሳየሽ ደስ ብሎኛል። በፊት እኔን ለመግደል የምትታገው ሴትዮ ናቲ ግን ቤቴንም ሊሸጠውም ሲል እንዲሁም ደግሞ በዙሪያዬ ብዙ ነገር ሲያደርግ ስትከላከይልኝ ነበር። ሚስቴንም ቢሆን እየሄደ ወደ ፈለገው ቦታ ላይ ሲቀያይራት አንቺም እየተከታተልሻለውን ብዙ ነገር ነግረሽኛል። ቲና ከምልሽ በላይ አንዳንዴ የራሳችን የሆነ ባህሪ ያለን፣ ከባህሪሽ ውስጥ ግን ተለይተሽ ዛሬ ይሄን ነገር በማድረግሽ ለእኔ ትልቅና ቁም ነገር ነው ያደረግሽልኝ ብሎ ተናገረ ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው። ሌላውና ትልቁ ነገር እንግዲህ ደግሞ ትሁት ላይ ውሳኔዋም እንትን ቢላት ናቴንም አሁን ውዴት አይሉት ምን አይሉት እንዲሁ ደግሞ አባባን እያሰቃየ መሆኑን እያወቀች ታንዴ ሁለቴ ስለ ቤቱ ጉዳይ ከአባባ ሚስት ጋር እያወራ ሊበቀላት መሆኑን እንኳን እያወቀች ያው ብዙ ነገር ሰምታለች። እድል ላይ ስንሄድ የአባባ ሚስት ካስታወሰኝ በኋላ እኔን ልጇን በፍጹም ትረሳኛለች። ስለዚህ ያለኝ አማራጭ እማዬ ሳትቀየርብኝ እኔ በፍቅር እንለያይ ብላ የሰው ቤት ምርጫዋን አድርጋ ተመስገን በደላላ በኩል እንዳስገባት እኔ ተያዥ ሁኜ አስገብቻታለሁኝ ብሎ ሲናገርም ናቲ እኔ ምንም የዋሸሁት ነገር የለም። አይሽ ማዘር አሁንም ቢሆን እድልን እዚህ ቤት ብትቀመጥ እኛ የበላነውን ትበላ ነበር። ግን የክፋቱ ክፋት ሰው ቤት አስገብቶ መከራዋን እያስፈላት ነው ብሎ ነገር አሯሯጠና እማዬ ልጅሽን ምንም ቢሆን በዛ በክፉ ቀን ባትወልጃትም ብዙ ነገር ሆናችሁ ኑራችኋል። ዛሬ ተመስገን መጥቶ ሰው ቤት ያስገባት ለምንድን ነው? ስለዚህ ተመስገንን አናቱን በእንጨት እንድትዩ ፈልጋለሁ። ራሱን ከሳተ በኋላ ልንጫወትበት ግድ ይላል ብሎ አለ። የአባባ ሚስትም እውነት መስሏት እሺ ብላ ተስማማች። ያንን መምቻ ፍልጥ ሲያመጣላት ተገደፈችና ግድግዳ ላይ ተለጥፋ ተመስገንን እየጠበቀች ሳለ ይሄኛው ግን ሰክ ሰክ እያለ ሲገባ አናቱን ስትለው ሄዶ ድፍት አለ። ተመስገን ግን አስቀድሞ ሁሉንም ነገር በር ላይ እንዳለ ሰምቶ ነበርና
ከዛ እንዴት እንደዚህ ሊሆን ይችላል? መጫወቻማ አልሆንም። አንተው ራስህ በተዘጋጀውና ባዘጋጀው ጦስ ትገባበታለህ። እመነኝ፣ አሁን ያልከው ዱላ እኔ ጭንቅላት ላይ አያርፍም ብሎ ተመስገን ወሰነ። እንደወሰነውም ናቲ እንግዲህ የተመስገንን ውርቀት በጉጉት እየጠበቀ ሳለ መጨረሻ ላይ በር ስር ላይ አፍርጦና አፍግቶ ጥሎታል ማለት ነው። ሌላውና ትልቁ ነገር ደግሞ ትሁቴ እንግዲህ ከተመስገን ጋር ወክ እያደረገች ነበርና ደስ የሚል ጨዋታና ደስ የሚል ጊዜ እያሳለፉ ይገኛሉ። ለተመስገን ያላት ስሜት ትሁቴ እጅግ በጣም ደስ የሚልና ለየት ያለ ሆኗል ማለት ነው። ናቲ አሁን ላይ ትሁትን ለልክ እንጂ በፍጹም እንደማያፈቅራትም በተደጋጋሚ ሁኔታውንም ማማየት አለራሱ እንደው ለመሆኑ ትሁትን ትወዳታለህ፣ ታፈቅራታለህ ወይ ዝም ብለህ እየተጫወትክባት ነው የሚል ጥያቄ አንስታ ነበረ ማለት ነው። የአባባ ሚስት እንግዲህ እየተጸጸተች ያለችው እድል ከዛ ከቤት እና መለያየትና ወታ እሰው ቤት ሰራተኛ እንድትሆን አልፈለገችም። ምንም ማድረግ አይቻልም። እንግዲህ እድል እዛ ቤት ተቀምጬ እማየን እንዲርባት እማየ ተቸግራብኝ ብዙ ነገር እንድትሆን አልፈልግም። ትሁቴ እኛ ገጠር ላይ ስንኖር እናቴ ጉሊት ሽንኩርት እየሸጠች ነበር መተዳደሪያችን። ያኔም አራበንም። አሁን ላይ ደግሞ እዚህ ከመጣን በኋላ በጣም ችግር እንዳለ ሰላም እንደጠፋ እያየሁ ነው። ስለዚህ ከዚህ በላይ መሰቃየት የለብኝም፣ የሰው ቤት ገብቼ ይሰራለሁ ብላ ነው 4 ነጥብ የደመደመችው። ያም 4 ነጥብ ተስተካክሎ እንግዲህ ትሁት ከሚባለው በላይ በጭንቀትም ብትሆን ቲናን ደግሞ መንገድ ላይ ስታያት አይነ በሲር ሆና ከአንዱ ተገዳድፋ አገኘች። ሩጣ ሄዳ ጥፍጥም አለችና ትሁት አስመስይ እንዳታዋርጅኝ እኔን እጄን ይዘሽኝ ተራመጄ አለቻት። እሱም ደግሞ ትሁትን በአይኑ ጠቀሳት። ተገረመች። ቆይ ቲና ምን እያረግሽ ነው? የአንቺ ተንኮልና ክፋት እኮ መቼም ማለቂያ የለውም። አሁን ደግሞ ምን ላይ ነሽ ብላ ስትል እንዴት ትሁቴ እኔ ምንም ላይ አይደለሁም፣ ስራ ላይ ነኝ። ይሄ ሰውዬ አሁን ምን ያህል ባለጌና ከባድ ሰው እንደሆነ እያየሽ ነው። እስካሁን ግን ከምትዩ በላይ እኔን እበላለሁ እግጣለሁ ብሎ ሲል እሱን ልግጠው ትንሽ ነው የደረስኩት። ስለዚህ ምንም ብትይ ምንም አልሰማም ብላለች። በጣም ተናደደች እና እጅጉን በጣም ገረማት። ከዛ ማድረግ ያለባት ነገር ቲና አሁንም ሌላ ጦስ ይዘሽ መተሽ አባዬ እንኳን የለም፣ እኔ ቤት ብዙ ሀሳብና ጭንቀት አለብኝ። ያ የናቲ ጉዳይ ነው አይደል? እኔ ተመስገንን አግቢ ብዬሻለሁ። ተመስገን የሚወደድና የሚፈቀር ላንቺ ያለው ክብር እጅግ በጣም የተወደደና ትልቅ ነገር ነው ብላ ተናገረች። እሷም ግራ ተገባትና እሺ በቃ እንደዛም ከሆነ አሁን ደግሞ ሌላው አላማሽና እቅድሽ ምን ሆኖ ነው እንደዚህ ሆንሽው? አረ ምን አይነት ጉደኛ ነሽ እያለ ስትላት አይ ትሁቴ ያልገባሽ ነገር አለ። አሁን ሰውየው እኔ አይነ በስር መስለው አንቺን እየጠቀሰሽ ነበር። በዛ ላይ ደግሞ እቤት ሚስቱን አስቀምጦ እህቴ ናት እያለ እኔን ተጨማሪ እንደዛ አድርጎኛል። አየሽ እንደነዛ አይነቶችን በፍጹም አልምርም ብላለች። ውድ የተከበራችሁ የሌላ የመሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እናመሰግናለን። በድጋሚ ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።